በምስሉ ላይ የምታዩት ይህ ሰው ሮበርት ኪዮሳኪ በዓለም ላይ የሚታወቀው ሪች ዳድ ፑር ዳድ በሚባለው መጽሐፉ ነው። የዘር ሐረጉ ከጃፓን ቢመዘዝም አሜሪካ ተወልዶ በአሜሪካ ባህል በማደጉ አሜሪካዊ ሆኗል። ኪዮሳኪ የንግድ ሰው፣ ጸሐፊና በንግድ ሥራና በገንዘብ አቅጣጫ አስተማሪ ነው። ከ1997 ዓ.ም ጀምሮ ከዛሬ ድረስ ወደ 26 የሚደርሱ መጽሐፍትን የጻፈ ሲሆን እነዚህ መጽሐፍት ከተጻፉበት ጊዜ ጀምሮ እስከ 2017 ድረስ መጽሐፍቶቹ 40 ሚሊዮን ኮፒ ታትመው በዓለም ዙሪያ ተሰራጭተው ተሸጠዋል። ከዚህም በተጨማሪ መጽሐፍቶቹ ከደርዘን በሚበልጡ ቋንቋዎች በሀገራችን ቋንቋ ጨምረው ተተርጉመው ትርጉሙን ላገኙ ሰዎች መማሪያና የኑሯቸው ማቅኛ ሆኗል። የሚገርመው ደግሞ ኪዮሳኪ እነዚህን የሚያክሉ መጽሐፍቶችን ከመጻፉ በፊት በመጀመሪያ ምንም አይነት የሥነ ጽሑፍ የመጻፍ ችሎታ የሌለው እንደነበረ ነው። የሌለው ብቻም ሳይሆን ለማድረግም እጅግ የሚከብደውና የሚጠላው ነገር እንደሆነ ይናገራል። ሃይስኩል ያለ ስነ ጽሑፍ መጻፍ የሚጠይቅን ፈተናን መጻፍ ባለመቻሉ ፈተናውን እንደወደቀ ይናገራል። በኋላ ግን ይህ ሰውን ከላይ በዘረዘርናቸው መጽሐፍቱና የማስተማር ስራው ዓለምን መለወጥ የቻለ ተጽዕኖ አምጪ ሰው ሆኗል። ኪዮሳኪ የዚህ ስኬቱ ምስጢር ከእግዚአብሔር የተነሳ እንደሆነ አንድ የሚያስደንቅ ቁም ነገር ያዘለ ቪዲዮ ሰርቶ ለሚከተሉት ህዝቦች ለቋል። እኛም ሰርተን ያቀረብንላችሁ እርሱን ነው። መልእክቱን ሰምታችሁ ሲጨርሱ ለካ የህይወት ስኬት የሚመጣው በዚህ አይነቱ የእግዚአብሔር መንገድ ሲኬድ ብቻ ነው እንደምትሉ ከወዲሁ እየገመትን ወደ አዘጋጀንላችሁ ዝግጅት እንሂድ። እንዲህ በማለት ጀምሮ ነበረ ሮበርት ኪዮሳኪ ቁም ነገሩን ያፈሰሰው። My question to you is, what does God want? ለእናንተ ያለኝ ጥያቄ እግዚአብሔር እንድታደርጉ የሚፈልገው ነገር ምንድነው የሚል ነው። እንኳን ወደ ፎኒክስ አሪዞና መጣችሁ። እዚህ ነው ሪች ዳድ እና ፑር ዳድ የሚለው መጽሐፍ ጅማሬ የጀመረው። የመጽሐፍ ችሎታ ስላልነበረኝ የሃይስኩልን ፈተና ወድቄ የነበርኩት ሰው እንዴት ነው ለ25 ዓመት በዓለም ዙሪያ ምርጥ ተሻጭ የሆነ መጽሐፍ የቻልኩት? መጽሐፉ የተጀመረው እንደዚህ ነው። በምስሉ ላይ የምታዩት የዚህ ሰው ስም ዶክተር ባክማን ፉለር ይባላል። ይህ ሰው በስሙ ከሚታወቀው ይልቅም በሰራው ጂኦዲስክ በተባለው ክብ ስነ ህንጻ ንድፍ ስራው ይታወቃል። ባክፉለር በዘመናችን ከሚታወቁ ጂኒየስ ሰዎች መካከል አንዱ ነው። ባክፉለር አርኪቴክት፣ ጸሐፊ፣ ንድፍ አውጪ፣ የአዲስ ነገር ፈጣሪና ፈላስፋ ነው። በ1980 በካርክውድም ካሊፎርኒያ ባክፉለር አስተምሮ ነበረ። በበጋ ወራት ከዚህ ሰው ጋር ተምሬ ነበረ። በትምህርት ላይ ሳለን አንድ ቀን ባክፉለር ልጄ የህይወት ዓላማ ምንድነው ብሎ ጠየቀኝ። እኔም ዓላማዬ ብዙ ገንዘብ መስራት ነው ብዬ መለስኩለት። እንዲህ ስመልስ መልስ የተሳሳተ መልስ ሊሆን ይችላል ብዬ አላሰብኩም ነበረ። ባክፉለርም በመቶ በሚቆጠሩ ሰዎችም ፊት በቁጣ ያየኝ በቀላሉ ገንዘብ ለመስራት ማሰብ ጥሩን አእምሮ እንደማባከን ነው የሚሆነው አለኝ። ገንዘብ በመስራት መደሰት አልኩት። እርሱም ይህንን ማድረግ አእምሮ እንደማባከን ነው የሚሆነው አለኝ። ማለት ትክክለኛውን የህይወትን ዓላማ በትክክለኛ ቦታ ሆነ ባለማድረግ አእምሮን ታባክናለህ እንደማለቱ ነው። ሁሉም ሰው በምድር ላይ ምጡቅ አዋቂ የሚሉትን ሰው የተናገረኝን ሐሳብ ስላልተቀበልኩት ልከራከረው ፈለግኩ። ልናገር ስል ጓደኛዬ ዝም በል አለኝ። ይህ በእንዲህ እንዳለ ባክፉለር አንድ ጥያቄ ጠየቀኝ። ልታደርግ የምትፈልገውን ተወና እግዚአብሔር በምድር ላይ ላደርግ የሚፈልገው ምንድነው ብለህ ራስን ጠይቅ አለኝ። ብዙ ወጣቶች በስግብግብነት ሊያደርጉት የሚፈልጉትን ነገር ነው አንተም ልታደርግ የምትፈልገውን ነገር ማንም ግድ የለውም። ጥያቄው ግን እግዚአብሔር ልታደርግ የፈለገው ምንድነው የሚል ነው አለኝ። የሆነበት ጊዜ ኦገስት 1981 ዓመተ ምህረት ላይ ነበረ። የዚያን ጊዜ ነበረ የሪች ዳድ የፑር ዳድ መጽሐፍ ጅማሬ ሆኖ። ባክፉለር እግዚአብሔር ልታደርግ የፈለገው ነገር ምንድነው ብሎ ሲጠይቀኝ በዚህ አቅጣጫ ህይወትን ተመልክቼ አላውቅም ነበረ። በመጨረሻ የሆነ ነገር በማድረግ አንድ ነገር መጀመር አለብኝ ብዬ አልኩ። በ1981ም እንዴት ገንዘብ ይሰራል በሚል ሐሳብ ማስተማር ጀመርኩ። እንዲህ የሄድኩ ሳለ 1996 መጨረሻ ከሚስቴ ከኪም ጋር ተገናኘንና ተጋባን። ግባችን ቀደም ብለን ጡረታ ለመውጣት ነበርና እኔ በ47 ዓመቴ እርሷ በ37 ዓመቷ ጡረታ ወጣን። ከ10 ዓመት በኋላ ጡረታ ለመውጣት አቅደን ነበር። ከ10 ዓመት በኋላ አሳካ ነው። ከዚያም if you want to be rich and happy don't go to school ማለት ሀብታምና ደስተኛ ለመሆን ከፈለክ ወደ ትምህርት ቤት አትሂድ የሚል መጽሐፍ ጻፍኩ። እንደዚህ የጻፍኩበት ምክንያት ትምህርት ቤቶች ገንዘብ እንዴት እንደሚሰራ ስለማያስተምሩ ያንን ክፍተት ለመሙላት ነው።
ሀብታምና ደስተኛ ለመሆን ከፈለክ ወደ ትምህርት ቤት አትሂድ የሚለው ይህ መጽሐፍ በተጨማሪ በኋላ ምርጥ ተሻጭ መጽሐፍ ሆኗል። ከዚያም ሳይመን ኤንድ ሹስተር የተባለው ካምፓኒ መጽሐፌን ወሰደው። የዚህ ካምፓኒ ጃፓናዊ የሆነው አዛይና የሚባል ሰው ነበረ። እኔና ሚስቴ ኪም በአውሮፕላን ተሳፍረን በረን ወደ ኒውዮርክ ከተማ ወደዚህ ካምፓኒ ሄድን። አዛይና ሀብታም ለመሆን ከፈለክ ወደ ትምህርት ቤት አትሂድ የሚለውን መጽሐፌን አንስቶ ቆንጆ መጽሐፍ ነው አለኝ። ለዚህ የሚሰጥ ነገር ባይኖርም መጽሐፉ ጥሩ መጽሐፍ ነው አለኝ። መጽሐፉን ልትገዛው መስሎ የነበረ አልኩት። አዛይና ወደ ኒውዮርክ ከተማ በአውሮፕላን በር የመጣሁት መጽሐፉ ጥሩ ነው፣ ይህ መጽሐፍ ጥሩ ተሻጭ መጽሐፍ ነው ብቻ ልትለኝ ነው አልኩት። እርሱም አንድ ነገር ልንገርህ፣ ስለምታውቀው ነገር አልነገርከኝም። ሀብታምና ደስተኛ ለመሆን ከፈለክ ወደ ትምህርት ቤት አትሂድ የሚለው መጽሐፍህ በንዴት የተሞላ ነው፣ ነገር ግን መጽሐፍ ነው። እስቲ ስለምታውቀው ነገር ንገረኝ አለኝ። እግዚአብሔር ምን እንድታደርግ ነው የሚፈልገው ስለሚለው ባክፉለርም ስለጠየቀኝ ነገር ምንድነው የምታውቀው እንደማለቱ ነው። ምንድነው የማውቀው? ስነ ጽሑፍ መጽሐፍ ስለማልችል ከሃይስኩል መውደቄን አንዳንዶቻችሁ ታውቃላችሁ። ጻፍ ካላችሁም በጣም ማድረግ የማልፈልገውን ነገር እንዳደርግ እንደጠየቃችሁ ነው የምቆጥረው። አዛይና ከተባለ ሰው የተቀበልኩትን ምክር ይዤ ወደ ቢዝባዩ አሪዞና መጣሁ። በሰራሁትም አንድ ትንሽ ክፍል ውስጥም ከዛ ጥያቄ ጋር ተቀመጥኩና ምንድነው የማውቀው ብዬ ራሴን ጠየቅኩ። ወደ ቢዝባዩ አሪዞና ሄጄ በድንጋይም የተሰራ ቤት ነበርና እርሱን አደስኩት። እዛ ቤት ውስጥም ቁጭ ብዬ መጽሐፍ ለመጻፍ ምንድነው የማውቀው እያልኩ ራሴን እየጠየቅኩ አሰብኩ። አንድ ምሽት ከትንሿ ማክ ኮምፒውተር የፊት ለፊት ተቀመጥኩ። ምንድነው የማውቀው እያልኩ ሳስብ ሪች ዳድና ፑር ዳድ የሚባለው የመጽሐፍ ሐሳብ ብቅ አለ። በዚያ መልኩ ነበረ የማውቀው ነገር የተገለጠው። ከዚያም አንድ ምሽት ተቀምጬ ሁለት አባቶች ነበሩ፣ ሪች ዳዲ ፑር ዳድ የሚባሉ እያልኩ ጻፍኩ። መጽሐፉ ተሰርቶ ካለቀ በኋላ ግን ተቀባይነት አጣ። ሪች ዳድ ፑር ዳድ የሚለው መጽሐፍ የወጣበት ጊዜ 1997 ነበረ። የዚያን ጊዜ የገንዘብን ወጪና ገቢን በማዝናናት ያዋዛ የሚያስተምር ካሽ ፍሎ የተባለውን ቦርድ ማጫወቻ ፈጥሬ ነበረ። መጽሐፉም ከወጣ በኋላ የመጽሐፍ ሻጮችና አከፋፋይ ካምፓኒዎች በሙሉ መጽሐፌን በድጋሚ ከገበያ ላይ አወረዱት። የማውቀውን እንድጽፍ ነገራችሁኝ፣ ጻፍኩ። አሁንም መጽሐፉን ከገበያ ላይ አወረዳችሁት አልኩ። ሪች ዳድ ፑር ዳድ መጽሐፌን ከገበያ ላይ ስላወጣችሁት እኔው ራሴ አሳታሚ አከፋፋይ ሆኜ አሰራጨዋለሁ አልኩ። መጽሐፉ እኔና ኪም በምንኖርበት ፎኒክስ አሪዞና ጋራጅ ውስጥ ነበረ ታትሞ የተቀመጠው። መጽሐፍ እንዴት እንደሚሸጥ አላውቅም ነበረ። ስለዚህ 12 መጽሐፍ አነሳውና ኦስተን ቴክሳስ ወዳለው ጓደኛዬ ወደ ኪስ ኪንግሃም ጋር አላኩት። ጓደኛዬንም መጽሐፌን መኪና ማጠቢያ ጋር አድርገሽ ጥልኝ ብዬ ነገርኩት። እርሱም መኪና ማጠቢያችን ጋር መጽሐፍ ሸጠን አናውቅም አለኝ። ተፎካካሪ ሌላ መጽሐፍ አጠገቡ ስለማይኖር እንደዚያ መሸጡ ጥሩ ይሆናል ብዬ የመደራደሪያ ሐሳብ አቀረብኩለት። ጓደኛዬም ካልተሸጡ 12ቱን መጽሐፍት መልሰህ ትወስዳቸዋለህ አለኝ። እኔም ካልተሸጡ 12ቱን መልሼ እንደምወስድ ቃል እገባልሃለሁ አልኩት። ከዚያም 12ቱ መጽሐፍ ኦስተን ቴክሳስ በሚገኘው በጓደኛዬ መኪና ማጠቢያ ውስጥ አስቀመጥኳቸው። ለአንድ ወር ምንም የሆነ ነገር አልነበረም። ወር ሊሆነው ስል ግን ሁሉም መጽሐፍ ተሸጧል ብሎ ጓደኛዬ ነገረኝ። ተጨማሪ ትፈልጋለህ አልኩት። እርሱም አልፈልግም፣ በዚህም በጣም ግራ ገብቶኝ ነበረ። መኪና ማጠቢያ ውስጥ መጽሐፍ ሸጠን አናውቅም አለኝ። በድጋሚ እዛ ሁኔታ ላይ ቆምኩ። ጋራጃችንን የሞላ መጽሐፍ ነበረኝ። ይህ በእንዲህ እንዳለ በድንገት አንድ ሰው ደወለልኝና ሰላም፣ ቢል ጋልቪን እባላለሁ አለኝ። አንተ ሮበርት ኪዮሳኪ ነህ አለኝ። አዎ ነኝ አልኩት። መጽሐፌን የገዛው አንተ ነህ አልኩት። እርሱም አዎ፣ ሁሉንም መጽሐፍ የገዛሁት እኔ ነኝ አለኝ። ለምን ገዛሃቸው ብዬ ጠየቅኩት። እርሱም ጥሩ መጽሐፍት ናቸው አለኝ። ምን ያህል መጽሐፍ አለ አለኝ። 1000 ሲቀነስ 12 ይሆናል 988 የሚሆኑ ኮፒ መጽሐፍ አሉኝ አልኩት። እርሱም ሁሉንም ወስዳቸዋለሁ አለኝ። ማን አንተ ብዬ ጠየቅኩት። እርሱም እኔ ከዳይሞንዳ ጋር ነኝ ከአማዌ አለኝ። ሰምቼው አውቃለሁ ይህንን ስም አልኩት። ይህም ሰው መጽሐፍቱን ሁሉ እንወስዳቸዋለን አለኝ። በዚህ መንገድ ነበረ የሪች ዳድና ፑር ዳድ የተባለው መጽሐፍ ጅማሬ ታሪክ። አማዌ የተባለው መጽሐፍ በማሰራጨት ትልቅ የገበያ ትስስር ያለው ካምፓኒ ነው። ይህ ካምፓኒ ስለ ካፒታሊዝም ያስተምራል። እኔም ደግሞ የማስተምረው ስለ ካፒታሊዝም ነው። የሥራ ፈጣሪ እንዴት መሆን እንደሚቻል ለማወቅ ከፈለጋችሁ አማዌ መጽሐፍ አከፋፋይ ትልቅ መማሪያ የሚሆንላችሁ ካምፓኒ ነው። በዚህ መልኩ መጽሐፉ በዓለም ዙሪያ ተሰራጨ። ይህ በእንዲህ እንዳለ ከኦፕራ ሾው ተደወለልኝ። ስልኩ ሲደወል እኔ አውስትራሊያ ባደን ለመዝናናት ሄጄ ነበረ።
ሚስቴ ኪም ከምኖርበት ከፎኒክስ ደወለችልኝና ኦፕራ ልታይ ትፈልጋለች አለች። እሺ ጥሩ፣ ከ2 ሳምንት በኋላ እመጣለሁ አልኳት። ኦፕራ አሁኑኑ ነው የምትፈልጋ አለች። ማናት ኦፕራ አልኳት። ሚስቴ አሁኑኑ ወደ ቤት ና ብላለች። አውስትራሊያ የነበረኝን በማደን የሚደረገውን መዝናናቴን አቋርጬ ከአውስትራሊያ ወደ ፎኒክስ መጣሁ። ከዚያም የኦፕራ ዊንፍሪ ቶክ ሾው ወዳለበት ወደ ቺካጎ ሄድኩ። የኦፕራ ዊንፍሪ ስቱዲዮ ክብ የሆነ ትንሽዬ የቲያትር አዳራሽ ነበር። በውስጡም 2 ወንበሮች ነበሩት። አምላኬ ያኔ የምቀመጥበት ወንበር ነው አልኩ። ከዚያም ኦፕራ ወጣችና በዚያ በነበረው አንድ ወንበር ላይ ተቀመጠች። እኔም ወደ መድረኩ ላይ ለመቀመጥ ወጣሁ። እጅ ለእጅ ስንጨባበጥ የተነሳነው ፎቶ ይሄ ነው። ኦፕራም የጻፍከው መጽሐፍ ጥሩ መጽሐፍ ነው አለች። በዚህ መልኩ ነው መጽሐፉ በመኪና ማጠቢያ በኩል አድርጎ በዓለም ዙሪያ ታዋቂ ወደ ሆነው መጽሐፍ አከፋፋይ አማዌ ካምፓኒ አድርጎ በኦፕራ ሾው ላይ ተዋውቆ ወደ ዓለም ገበያ ላይ የወጣው። ይህ በእንዲህ ሄደ ሳለ ቢሊዮነሩ የአሁኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደወለልኝና ሮበርት ስለ መጽሐፍ ማውራት ፈልጋለሁ አለ። ኪዮሳኪ ከፕሬዝዳንት ዶናልድ ትራምፕ ጋር ከተገናኙ በኋላ 2 መጽሐፍቶችን አብረው በጋራ በመጻፍ እንዳሳተሙ ሌላኛው የህይወት ታሪኩ የተጻፈበት መረጃ ይናገራል። ከፕሬዝዳንት ትራምፕ ጋር ብቻም ሳይሆን ኪዮሳኪ ከሌሎችም ሰዎች ጋር በጋራ በመሆን መጽሐፍቶችን ጽፏል። ኪዮሳኪ እነዚህ መጽሐፍ በመሸጥ የዓለምን ህዝብ ያስተማረ ሲሆን ከትሩፋቱ ደግሞ ባገኘው ሀብት የ15000 ቤቶች ባለቤት አድርጎታል። ከነዚህ ቤቶችም ኪራይ በሚያገኘው ገንዘብ ሀብት መስራት እንደቻለ በ2012 ከአንድ ሚዲያ ጋር ባደረገው ቃለ ምልልስ ተናግሯል። ኪዮሳኪ ሲቀጥል እንዲህ ነው ያለው። የዚህ ሁሉ ነገር ጅማሬ የተጀመረው በዚህ መንገድ ነው። ከዓመታት በፊት እግዚአብሔር ምን እንድታደርግ ነው የሚፈልገው የሚለው ጥያቄ ተመለሰ። እንደምታውቁት በትምህርት ቤቶቻችን እንዴት ገንዘብ እንደምንሰራ የሚያስተምር ትምህርት የለም። በዚህ ምክንያት በሀብታምና በድሃው መካከል ያለው ልዩነት እየሰፋ ስለሄደ እግዚአብሔር ምን እንዳደርግ ነው የሚፈልገው በሚለው የህይወት ጥያቄ ላይ ተመስርቶ የተሰራው መጽሐፍ ዓመታት እንኳን ቢፈጅም ተፈጽሟል። በመጀመሪያ አማዌ መጽሐፍ አከፋፋይ ካምፓኒ ደወለልኝ። ከዚያም ኦፕራ ዊንፍሪ ደወለችልኝ። ከዚያም ፕሬዝዳንት ዶናልድ ትራምፕ ደወለልኝ። በዚህ መንገድ ነው ሪች ዳድ ፑር ዳድ የተባለው መጽሐፍ የጀመረውና በዓለም ዙሪያ የታወቀው። ታሪኩ ይህ ነው። ይህንን ለምትሰሙ ሰዎች ሁሉ ባክፍለር እንደጠየቀኝ እኔም እናንተን እጠይቃችኋለሁ። ሁሉም ሰው በየፊናው ይህንን ነገር ነው ማድረግ የሚፈልገው ይላል። እኔ የምጠይቃችሁ እግዚአብሔር በምድር በሕይወታችሁ እንድታደርጉ የሚፈልገው ነገር ምን እንደሆነ ራሳችሁን እንድትጠይቁ ነው። ማድረግ የምትችሏቸውም ብዙ ነገሮች በዙሪያችሁ እያያችሁ ነው ያለው። የትኛውን ነገር ነው ማድረግ የሚፈልጉት? በድጋሚ እግዚአብሔር እንድታደርጉ የሚፈልገው ምንድን ነው የሚለውን ጥያቄ ነው የምጠይቃችሁ። እግዚአብሔር እንድታደርጉ የሚፈልገው ምንድን ነው? That's the story. So I have a question for you. As Bucky Fuller said to me, he says, everybody says, what do I want to do? My question to you is, what does God want done? Ask yourself, what does God want done? Ask yourself again, what does God want done? And you'll see a lot of things you can do. Which one do you want to do? So again, the final question is, what does God want? በዚህ ዝግጅት ሮበርት ኪዮሳኪ ምንድነው ሊለን የፈለገው? እያለን ያለው የምትፈልገውን ሳይሆን እግዚአብሔር እንድታደርግ የሚፈልገውን አድርጉ ነው። እኔ ማድረግ ፈልጌ የነበረው ገንዘብ የሚገኝበትን ስራ ሰርቼ ገንዘብ በማግኘት ደስተኛ ሆናለሁ የሚል ነበር የመጀመሪያው የሮበርት ኪዮሳኪ እቅድ። ነገር ግን ምሁሩ ባክፍለር የምትፈልገውን ነገር አታድርግ፣ እግዚአብሔር በምድር ላይ እንድታደርግ የሚፈልገውን ነገር አድርግ፣ የሚፈልገው ነገር ምንድን እንደሆነ እርሱን ጠይቅና እርሱን አድርግ ብሎ መከረው። ከዚያም ኪዮሳኪ ቤት ውስጥ ቁጭ ብሎ እግዚአብሔር እንዳደርግ የሚፈልገው ምንድነው የማቀው ነገር ብሎ ራሱን እንደጠየቀና ከዚያም ምን መጽሐፍ እንዳለበት የሚጽፍበትም ሐሳብ እንደመጣለት ነው ከላይ የነገረን። ኪዮሳኪ ያንን የመጣለትን ሐሳብ መጽሐፍ አድርጎ ጻፈው። መጽሐፉም በመቶ ሚሊዮኖች ለሚቆጠሩ በዓለም ዙሪያ ያሉ የሰው ልጆች ኑሮና ገንዘብን በተመለከተ የሚያስተምርና የሚያግዝ መጽሐፍ ሆኗል። ኪዮሳኪ በመጀመሪያ የሥነ ጽሑፍ ችሎታ የሌለው መጽሐፍ ባለመቻሉ ሃይ ስኩል ፈተናን የወደቀ ሰው ነበር። ነገር ግን እግዚአብሔር በምድር ላይ እንዲያደርግ በፈለገው ሐሳብ መሄድ በጀመረ ጊዜ ግን ዓለምን በጻፋቸው መጽሐፍት የሚያስደምም ብቻ ሳይሆን ለዋጭ እንደሆነ ነው ከላይ ያለው የሮበርት ኪዮሳኪ ታሪክ የነገረን። በዚህ ዕውቀት እንደ አፈር በበዛበትና የቱን አድርጌ የቱን ልተው በሚባልበት በብዙ አማራጭ በተሞላበት በዚህ ዘመን በብዙ የምኞት ፈረስ ያስካለበ እድሜንም ጉልበትንም ያባከነ ባለበት በዚህ ዘመን
የሮበርት ኪዮሳኪ ምክር አዘል መልእክት እጅግ አስፈላጊ መልእክት ሆኖ ስላገኘ ነው እንዲህ አቅርበንላችኋል። መጽሐፍ ቅዱስ ሲናገር መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ይላል። መንፈስ ቅዱስ ወደ ተፈጠራችሁበት ዓላማ ይምራችሁ እያልን ለዛሬ ያቀርብንላችሁን እዚህ ላይ እንቋጫለን። እግዚአብሔር ይባርካችሁ። ከዚህ ዝግጅት ምን ተማራችሁ? በሐሳብ መስጫው ላይ ጻፉልን። ከወደዳችሁት ላይክ አድርጉልን። እንደተለመደው ለሌሎች ሼር ማድረጋችሁን አትርሱ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው።